የነበረው ለእህታችን። ለምንድን ነው በአንደኛው ብቻ የማታስረዳው? ኢሳ ደግሞ ኢየሱስ አይደለም። እኛ በመጽሐፍ ቅዱስ ነው፣ ስለ መጽሐፍ ቅዱስ ነው እያወራክ ያለው። በመጽሐፍ ቅዱስ ላይ ብቻ ባለው ነገር ነው መናገር ያለብህ እንጂ ቁርአን እንደዚህ ይላል አንተ የምታምንበት ነው፣ አንተ የምታምንበትን በምታምንበት ነው መወያየት ያለብህ አይደለም እንዴ? ስለ መጽሐፍ ቅዱስ ከሆነ ደግሞ እዛው መጽሐፍ ቅዱስ ላይ ቆመ መጽሐፍ ቅዱስ ብቻ ነው ማውራት ያለብህ እንጂ እኛ በእንትናችን እንደዚህ ይላል፣ በቁርአን እንደዚህ ይላል፣ በመጽሐፍ ቅዱስ እንደዚህ ይላል እያልክ ከሆነ ግን ሁለቱም ይምታታባታል። ልጅቷን አምታታህባት። የትኛው ፓርት ነው የተምታታባት? ስትቀሽ ሌላ ለምሳሌ አንተ በእኛ በቁርአን እንደዚህ ይላል እያልክ ነበር ስተነትን የነበረው አይደለም እንዴ? ስለ ኢሳ ስለ ኢየሱስ ነው እየተነተንክ የነበረው? ስለ ኢሳ ነው? ስላልገባኝ ነው። ምክንያቱም ኢሳና ኢየሱስ አንድ ስላልሆኑ ክርስቲያንና ሙስሊም ሃይማኖት እንደሚለያይ በሙሉ መጽሐፉም ይለያያል፣ እምነታችንም ይለያያል። ስለዚህ አንተም ራስህን ችለህ በመጽሐፍ ቅዱስ ሳይሆን በቁርአን ላይ ሙስሊም ስለሆንክ አንተ የምታውቀው የእስልምናን ሃይማኖት ነው፣ በዛ ነው ማስተማር ያለብህ አይደለም እንዴ? እሺ አንቺ ክርስቲያን ነሽ? አዎ። ለምንድን ነው ክርስቲያን ሆንሽ? መጽሐፍ ቅዱስ ላይ ክርስቲያን ሆኑ ብላችሁ ታዛችኋል ወይስ አልታዘዛችሁም? እሱን ደግሞ በመወለድ ነው ምናምን ክርስትናን የተቀባበሉት ምናምን ስትል ነበረ። በመወለድ አይደለም የተቀባበል ሃይማኖት በሙሉ ስለ በመወለድ ነው የሚመጣ አይደለም። ረጋ ባይ አንድ ከይቅርታ ጋር መጽሐፍ ቅዱስ ላይ አምላክ ወይንም ነቢያቶች ክርስቲያን ሆኑ ብለው አዘዋችኋል ወይስ አላዘዟችሁም? ለምን ያዘኛል? ማንኛውም ዓለም ላይ ያለው መጽሐፍ በሙሉ አነባለሁኝ፣ እመረምራለሁኝ። ምክንያቱም ፈጣሪ አለ ብዬ ስለማምን ሁሉም ሰው ፈጣሪ እንዳለ ስለሚያምን ነው አምላክ አለ ብሎ የሚያምነው። ስለዚህ መረመርኩኝ፣ እስልምና መረመርኩ፣ ክርስትናን፣ ጆባዊ፣ ቡዳ ሃይማኖቶችን በሙሉ መረመርኩኝ። የሚያዋጣኝን ይዣለሁኝ እኮ የሚያዋጣሽን በማስረጃ ነው ያልሽው አይደለ? ስለዚህ መጽሐፍ ቅዱስ ላይ እግዚአብሔር ወይ በማስረጃ ሰው በገባይ መጠን አንተ ሃይማኖትን በገባክ ነው የምትወስደው። በገባክ እንደተረዳኸው አይደለም። ማን ነው የምታመልከው? ማን ነው የምታመልከው? እኔ የማመልከው አምላኬን ኢየሱስ ክርስቶስን። ኢየሱስ ክርስቶስ አምላክ ብለሽ ነው የምታመልኪው? ለምን ይለኛል? ቢለኝም ባይለኝም አመልከዋለሁ። በቃ መጽሐፍ ቅዱስን አነበብኩ፣ ተረዳሁት፣ አነበዋለሁ። መጽሐፍ ቅዱስን አንብቤዋለሁ፣ ተረድቼዋለሁ። ሳነበው ስረዳው መመለክ አለበት። እሺ መጽሐፉ ላይ ምን ይላል? እርሱ ብትወዱኝ ትእዛዜን ትጠብቃላችሁ ይላል አይደለ? ይላል። በትእዛዙ መካከል እኔን አምልኩኝ የሚል ትእዛዝ አዟል ወይስ አላዘዘም? እኔንም ለምኑኝ፣ በእኔም ስም ለምኑ፣ እኔንም ለምኑ አደርጋለሁ ብሏል። እሱን አልጠየቅኩም። እኔን አምልኩኝ ወይንም ተገዙኝ ብሏል? እንዴት ነው አምልኩኝ ብሏል? ምን ማለት ነው አምልኩኝ ብሏል? አምልኩኝ ተገዙኝ ብሎ አምልኮን ከእናንተ ፈልጓል ወይ? የአምልኮ ስርዓት እንድታቀርቡለት አንተ አእምሮ የተሰጠን ለምንድን ነው? የሰው ልጆች አይደለ እንዴ? እናነባለን መመለክ እንዳለበት። ለምንድን ነው ሚካኤል ለምሳሌ ገብርኤል አምልኩኝ አላለም? አላመልከውም። ለምሳሌ አሁን ገብርኤልም አምልኩኝ አላለም? አምልኩኝ ብሏል አላለም አይደል? ስለዚህ አምልኩኝ አላለም ማለት በቃ እንተው፣ እሱን አላለም ብሏል። የቱ ጋር ነው ያለው? በስሜም ጠይቁ ይሰጣቸዋል። በስሙ የሚጠየቀው ማን ነው? አምላክ ነው። አምላክ ደግሞ ምንድነው? ይመለካል ማለት ነው። ኢየሱስ ክርስቶስ ከራሱ ማድረግ አይችልም። ኢየሱስ ክርስቶስ ታውጣው ኡስታዝ፣ በስሜ ጠይቁኝ ወይም ደግሞ ለምኑኝ ያለበትን ጥቅስ ታውጣውና በትልቁ አረጋጋትና ታውጣው። ማታውቀው ከሆነ ና እኔ ወስድክና ከሚሉ ጋር የሚወያዩ ጋር እንደዛ የለም ነው እኮ እኛ ያልነው። ምንድነው የለም ነው ያልነው። እሺ በስሜ ጠይቁ የሚል የለም። ቆይ አንድ ጊዜ አንዴ በደንብ እንሰማማ። በስሜ ጠይቁ የሚል የለም መጽሐፍ ቅዱስ ውስጥ። ያልሽው አንቺ በስሜ ለምኑኝ ወይም ደግሞ ጠይቁኝ ብለዋል ነው ያልሽው። እና ያለበት ጥቅስ ካለ የለም። እንደዛ የሚል ነገር የለም። ካለ ታመጫለሽ፣ ንገሪን። እርግጠኛ ነህ? የለም። አዎ የለም ካለ አምጪ ያልኩሽ እኮ አይደለም። አንቺ አስተማሪዎችሽን ማምጣት ትችያለሽ። እኛ ዝግጁ ነን እዚህ ለማዳመጥም። እሺ ምን ይላል መሰለህ? በምታደርጉትን በሙሉ በስሜ አድርጉ። ስለዚህ ነው እኛ ዛሬ በኢየሱስ ክርስቶስ ስም የምናደርገው ሁሉን ነገር። የምታደርጉት ሁሉ በስሜ አድርጉ የሚለው ነገር የቱ ጋር ነው ያለው? እንደዛም የሚል የለም እያልክ ነው ወንድሜ?
እንደዛ አይደለም። ጥቅሱን በትክክል ስለማትይውም ነው የምታስተምሩት። ይህንን እንኳን ውስጡ እንዳለ ሳታውቁ። እሺ አንቺ ካወቅሽ ጥቅሱን ንገሪኝ እኮ አልኩሽ። አሁን ስሜት አይሳትኝ። እኔ ጥቅስ አጠይቀኝ። የለም ካልከኝ የለም ነው። እሺ እኔ አልከራከርም እኮ የለም ብለኸኛል። የለም ነው። አዎ ለምኑኝና ጠይቁኝ። ኢየሱስ ያለበት ጥቅስ የለም። እንደዛ አለ። እኔ ግን አለ ብያለሁ። እኔ አለ ብያለሁ። እሱ እንደሚለምን ነው። ቆይ አንዴ ሪኮርድ አድርገውና ይኸውልህ እንዳንረሳው ይሄንን ሪኮርድ አድርገውና ፈልግ ያመጣልሃለሁ እንግዲህ። እሺ ሉቃስ 6:12 ላይ ያወጣላት። እስከዛ ድረስ እኔ ያልኩሽ ምንድነው? ልብ አድርገው ሪከርድ አድርጊው፣ ልድገምልሽ። ጥቅስ አለን ያልሽው በስሜ ጠይቁ ብሏል። በስሜ ስሙ ኢየሱስ በሚለው ስም እኮ ኢየሱስ የሚለው ስም የሚጠየቀው አብ ነው የሚለመነው። ማናቸውም ነገር በስሜ አብን ብትለምኑት ያደርግላችኋል ብሏል። ግን ለምኑኝና ጠይቁኝ ያለ እኔም አደርገዋለሁ ብሏል። በስሜ አብም ያደርጋል። አዊል ዱ ነው ያለው። አዊል ዱ ማለት አዊል ፕሬይ ይላል እዛው ላይ ምን እንደሆነ። ዱ ማለት ቨርብን ነው ራሱ። አዊል ዱ አለ አደርገዋለሁ አለ። ምንድነው እንደሚያደርገው ወረድ ብለህ ስታነቢው አዊል ፕሬይ ይላል። እዚህ ጋር አዊል ዱ ብሏል እንዴ? ታዲያ በአማርኛ በለዋ። ታዲያ በአማርኛ ተርጉሞ አዊል ዱ አደርገዋለሁ ያለው ምንድነው? እጸልያለሁ ነው። ጸሎት ነው ያደርገው። ለምኑኝ ጠይቁኝ ያለበት ጥቅስ የት አለ እኮ ነው ያልኩሽ እኮ። ለምን ስሜት አይተኛል? አዊል ዱ አለ እኮ ያልክ ነው። አዊል ዱ ታዲያ በምን አዊል ዱ ማለት ታዲያ ለምሳሌ እኔ አሁን ነገ ትመጣለህ ወይ ብለሽ ብትይኝ አይውዱ ልሽ እችላለሁ፣ ግን መምጣትን ነው። አይውዱ ምንም አልተገለጸም፣ ግርድፍ ነው፣ ፓኬጅ ነው። ምን እንደሆነ እዛ ጉዳይ ላይ እኮ ነው። ይሄ እኮ ስለመስጠትና ስለመስጠት ጉዳይ ላይ ነው ልል እችላለሁ። እና አንዴ ጥቅሱን እናውጣውና አንቺ ካልሽው ነገር አለ ወይስ የለም የሚለውን ነገር በየ ኡስታዝ ክሷን ነው ረጋ በይው፣ ቀስ በይና እያዳመጥሽ አሁን እየተናገረሽ ያለ ነገር ምን ነበረ? ከይቅርታ ጋር አደርገዋለሁ ብሎ ኢየሱስ ክርስቶስ መናገሩን እየነገረች ነው። በደንብ እንሰማማ። በስሜ ጠይቁ የሚል የለም መጽሐፍ ቅዱስ ውስጥ ያልሽው አንቺ በስሜ ለምኑኝ ወይም ደግሞ ጠይቁኝ ብለዋል ነው ያልሽው። እና ያለበት ጥቅስ ካለስ የለም። አሁን እንደዛ የሚል ነገር የለም። ካለ ታመጫለሽ፣ ንገሪኝ። እርግጠኛ ነህ? የለም። አዎ የለም ካለ አምጪ ያልኩሽ እኮ አይደለም። አንቺ አስተማሪዎችሽን ማምጣት ትችያለሽ። እኛ ዝግጁ ነን እዚህ ለማዳመጥም። እሺ ምን ይላል መሰለኝ? በምታደርጉትን በሙሉ በስሜ አድርጉ። ስለዚህ ነው እኛ ዛሬ በኢየሱስ ክርስቶስ ስም የምናደርገው ሁሉን ነገር። የምታደርጉት ሁሉ በስሜ አድርጉ የሚለው ነገር የቱ ጋር ነው ያለው? እንደዛም የሚል የለም እያልክ ነው ወንድሜ? እንደዛ አይደለም። ጥቅሱ በትክክል ስለማትይውም ነው የምታስተምሩት። ይህንን እንኳን ውስጡ እንዳለ ሳታውቁ። እሺ አንቺ ካወቅሽ ጥቅሱን ንገሪኝ እኮ አልኩሽ። አሁን ስሜት አይሳትኝ። እኔ ጥቅስ አጠይቀኝ። የለም ካልከኝ የለም ነው። እሺ እኔ አልከራከርም እኮ የለም ብለኸኛል። የለም ነው። አዎ ለምኑኝና ጠይቁኝ። ኢየሱስ ያለበት ጥቅስ የለም። እንደዛ አለ። እኔ ግን አለ ብያለሁ። እኔ አለ ብያለሁ። እሱ እንደሚለምን ነው። ቆይ አንዴ ሪኮርድ አድርገውና ይኸውልህ እንዳንረሳው ይሄንን ሪኮርድ አድርገውና ፈልግ ያመጣልሃለሁ እንግዲህ። እሺ ሉቃስ 6:12 ላይ ያወጣላት። እስከዛ ድረስ እኔ ያልኩሽ ምንድነው? ልብ አድርገው ሪከርድ አድርጊው፣ ልድገምልሽ። ጥቅስ አለን ያልሽው በስሜ ጠይቁ ብሏል። በስሜ ስሙ ኢየሱስ በሚለው ስም እኮ ኢየሱስ የሚለው ስም የሚጠየቀው አብ ነው የሚለመነው። ማናቸውም ነገር በስሜ አብን ብትለምኑት ያደርግላችኋል ብሏል። ግን ለምኑኝና ጠይቁኝ ያለ እኔም አደርገዋለሁ ብሏል። በስሜ አብም ያደርጋል። አዊል ዱ ነው ያለው። አዊል ዱ ማለት አይዊል ፕሬይ ይላል እዛው ላይ ምን እንደሆነ። ዱ ማለት ቨርብን ነው ራሱ። አይዊል ዱ አለ አደርገዋለሁ አለ። ምንድነው እንደሚያደርገው ወረድ ብለህ ስታነቢው አዊል ፕሬይ ይላል። እዚህ ጋር አይዊል ዱ ብሏል እንዴ? ታዲያ በአማርኛ በለዋ። ታዲያ በአማርኛ ተርጉሞ አይዊል ዱ አደርገዋለሁ ያለው ምንድነው? እጸልያለሁ ነው። ጸሎት ነው ያደርገው። አደርገዋለሁ እኮ አለ። ለምኑኝ ጠይቁኝ ያለበት ጥቅስ የት አለ እኮ ነው ያልኩሽ እኮ። ለምን ስሜት አይተኛል? አይዊል ዱ አለ እኮ ያልክ ነው። አይዊል ዱ ታዲያ በምን አይዊል ዱ ማለት ታዲያ ለምሳሌ እኔ አሁን ነገ ትመጣለህ ወይ ብለሽ ብትይኝ አይውዱ ልሽ እችላለሁ፣ ግን መምጣትን ነው። አይውዱ ምንም አልተገለጸም፣ ግርድፍ ነው፣ ፓኬጅ ነው። ምን እንደሆነ እዛ ጉዳይ ላይ እኮ ነው። ይሄ እኮ ስለመስጠትና ስለመስጠት ጉዳይ ላይ ነው ልል እችላለሁ። እና አንዴ ጥቅሱን እናውጣውና አንቺ ካልሽው ነገር አለ ወይስ የለም የሚለውን ነገር በየ ኡስታዝ ክሷን ነው ረጋ በይው፣ ቀስ በይና እያዳመጥሽ አሁን እየተናገረሽ ያለ ነገር ምን ነበረ? ከይቅርታ ጋር አደርገዋለሁ ብሎ ኢየሱስ ክርስቶስ መናገሩን እየነገረች ነው ብሏል። ግን ምንድነው የሚያደርገው ሲባል ወረድ ብሎ አብን እለምናለሁ ብሎ ተናገረ። ገብቶሻል አይደል? እርሱ አብን ለምኖ ነው የሚያስደርገው። አይውልዱ ብለው ቦታ በአማርኛ አውጡትና አማርኛ ስለሆነ ቤት ውስጥ ክፍላችሁ ውስጥ ያሉት የሚሰሙት አማርኛ ስለሆነ በአማርኛ የለውም። አንቺ ከተረጋጋሽ ይኸውልሽ፣ አንቺ ከተረጋጋሽ
በደንብ እናየዋለን። ራሱ ይከፈታልና ጥቅሱ እንግሊዝኛውም ይታያል፣ አማርኛውም ይታያል። አሁን አንቺ ኢሞሽናል እየሆንሽ ስለሆነ ነው። ዮሐንስ ወንጌል ጥቅሱንም አላወቅሽውም፣ ቦታውንም እኛ እንረዳሻለን። እነግርሻለን፣ እናግዝሻለን። እኛ ዓላማችን ለመማማር እስከሆነ ድረስ አንቺን ስሜታዊ ማድረግ አንቺን የማብሸቅ ምናምንም ነገር አጀንዳ ስለሌለን የማሸነፍም የመሸነፍ ስለሌለን ጥቅሱ እናየዋለን። ዮሐንስ ወንጌል ምዕራፍ 14 ቁጥር 14 እና 15 ላይ እንዲህ የሚል ቃል አለ። ማናቸውም ነገር በስሜ ብትለምኑ አለ። ማንን ነው የሚለምነው? እነግርሻለሁ። እኔ አደርገዋለሁ አይውልዱ አለ። ምንድን ነው የሚያደርገው ሲባል ቁጥር 16 ላይ ብትወዱኝ ትእዛዜን ጠብቁ እኔም አብን እለምናለሁ አለ። የመጀመሪያውን አይዊልዱ የሚለውን አሳያት። አይዊልዱ የሚለውን እንግሊዝኛውን አሳያት። ኪንግ ጀምስ ቨርሽን ባይብልን እንግሊዝኛውን ቨርሽን ባይብልን አብዱልከሪም። እሺ አይዊልዱ ጠፍቶበት ነው አይዊልዱ ያለው እንዴ? ምንድነው ነገሩ? አይዊልዱ አለ። አንድ ነገር ምን ነገ ትመጣለህ ወይ ብለሽ ልትይኝ እኔ አይዊልዱ እላለሁ። ግን ምን ማለቴ ነው? እመጣለሁ ማለቴ ነው ስተረጉመው። አይዊልዱ ስትዩ ማለት በእንግሊዝኛ አምላክነት ነው። በመስጠትና ባለመስጠት እሺ ትሰጠኛለህ አትሰጠኝም በምልክ በጠይቅህስ ትመጣለህ አትመጣም? እሺ ይኸውልሽ ለምሳሌ ኤግዛምፕል ልስጥሽ እህታችን ከይቅርታ ጋር ቆላሲስ ምዕራፍ 3 ቁጥር 19 ላይ 17 ላይ ይላል ማንኛውም ነገር በቃልም ወይም በስራ የምታደርጉትን ሁሉ ይላል። የምታደርጉት ሲል ምንድን ነው የምናደርገው? ተዘርዝረዋል እዛ ጋር የምታደርጉትን ሲል ተዘርዝረዋል ወይ? የምናደርገውን በኢየሱስ ክርስቶስ ስም ነው የምናደርገው እኮ ገባኝ። ግን ምንድን ነው የምናደርገው? ምን እንደምናደርግ እኮ ፓኬጅ ነው አሁን የተነገረን። የምታደርጉትን የተባለው ምን እንደምናደርግ ሌላ ጥቅስ ላይ ነው ያለው፣ ማብራሪያው ያለው ምን እንደማደርግማ ራሴ ነኝ የማውቀው። መጽሐፍ ቅዱስ ሳይሆን ራስህ ነህ የምታውቀው የምትለምነው። ተነግሯል። አሁን ልመናም ጸሎትም ፈውስም በማንኛውም ነገር በቃልም ወይም በስራ የምታደርጉት ሁሉ በጌታ በኢየሱስ ክርስቶስም አድርጉት ስላለ የምናደርገውን ነገር ሌላ ጥቅስ ላይ እናገኘዋለን። ለምሳሌ ሐዋርያት ስራ ላይ በኢየሱስም አብን ሲለምኑ ታያለሽ፣ በኢየሱስም ሲፈውሱ ታያለሽ፣ በኢየሱስም አጋንንትን ሲያወጡ ታያለሽ፣ በኢየሱስም ሲያጠምቁ ታያለሽ። አሁን ምንድነው የሚደረገውን ነገር ዝርዝር ማድረግ የሚለው ቃል ዱ የሚለው ቃል በእንግሊዝኛ ላይ ጀነራል ነው፣ ፓኬጅ ነው ራሱ ሆኖ የመጣው። እስቲ ያውጣላት አንድ ጊዜ እንየው። ኪንግ ጀምስ ቨርሽን ባይብል ላይ ይሄው እዚህ ጋር ይታይሻል። ማናቸውም ነገር በስሜ ብትለምኑ አለ። የሚለምነው አብ ነው እንግዲህ። አይ ዊል ዱ አለ። አይ ዊል ዱ ነው እኮ ይነግርሻል እኮ አይ ዊል ዱ ማለት ምን ማለት ነው? አደርጋለሁ ነው እኮ ፕሬዘንት ነው፣ ፊቸር ቴንስ ነው አይደል? ምን እንደሚያደርግ ቀጣዩ ጥቅስ ሰጥሻል። አንዴ ዩ ዊል እኮ አይደለም ያልኩት። አይ ዊል ምንድን ነው የምታወሪው? ከዛ ቀጣዩ እንግሊዝኛውን ምን እንደሚያደርግ እሺ ቆይ አንዴ ተረጋግተሽ እባክሽ፣ ስሜት አትሁኝብኝ። እኔ አንቺ ከምትናደጂ ቲክቶክ ቢታረስ ይሻለኛል። ግን እዚህ ቁጭ ያልኩት የሆነ ነገር ግን እንትን አትበያ። እኔ እያናደድኩሽ መሆኑን ሲሰማኝ ጥሩ አይሰማኝም። ጥሩ እንዲሰማኝ ከፈለሽ ተረጋግተሽ ምን ብለሽ ሻይ ቡና እየተባባልን እንትን እሺ። ቁጥር 15 ላይ እስቲ እንግሊዝኛውን አውጣው። ኪንግ ጀምስ ቨርሽን ባይብል እሺ 15 ላይ 16 ላይ ፈልገው 16 ላይ ነው። አይ ዊል ፕሬይ የሚለውን አሳያት። አይ ፕሌይ ተውና አይ ዊል ዱ ጋር እንጨርሰው መጀመሪያ። እሺ እኔ እኮ አቆይ እንትን ነው እኮ ካረገ በኋላ የሚሆኑ ነገሮች ስለሆኑ ካረገ በኋላ ሮሜ 8:34ም በአብ ቀኝ ያለው ስለኛ የሚማልደው ምናምን ብዙ ጥቅሶች አሉ። ይኸውልሽ እዚህ ጋር ይተሻል። ምን ይላል? እሺ አንዴ ተረጋግተሽ አዳምጪ። ውስጥ አንዴ እስቲ የጉንጬን ልጨርሰሽ እስቲ። እሺ ምን ይላል? ኤንድ አይ ዊል ፕሬይ ይላል አይደለ? ወደ ማን ነው የሚጸልየው? አይ ዊል ፕሬይ ምንድን ነው ያለው? ፋዘር ነው ያለው አይደል? ወደ አብ እጸልያለሁ። በቃ አይ ዊል ዱ ካለ አድርገዋለሁ ካለ ምንድን ነው የሚያደርገው? ካረገ በኋላ ስንል ይጸልያል። ሮሜ 8:34 ላይም በአምላክ ቀኝ የተቀመጠው ስለኛም የሚጸልየው የሚማልደው ክርስቶስ ኢየሱስ ነው። ግሪከኛው ኢንቱካኖ ነው የሚለው መሰረታዊ ትርጉሙ የሚለምን ማለት ነው። እዛኛው ያኛውን እኮ ሳንዘጋ እኮ ነው አሁን እዚህ ጋር የመጣኸው። አይ እንትኑን ኤግዛምፕሉን የሰጠሁሽ አንቺ ታወሪያለሽ፣ እንታወሪ ድሉን እንሰጥሻለን። ግን ዋናው ነገር ኢየሱስ ማናቸውም ነገር በስሜ ብትለምኑ አብ በስሜ የምትለምኑትን ሁሉ ይሰጣችኋል ብሏል አይደለ? እኔም አደርገዋለሁ። ዮሐንስ እኮ የሚያደርገው እኮ ምን እንደሆነ እኮ ተዘርዝሯል። አይ ዊል ዱ ነው ያለው። ጀነራል ነው፣ ፓኬጅ ነው። አልተዘረዘረም። እዛው ላይ አውዱ ነው፣ ኮንቴክስት የሚባል ነገር አለ። ምንም የለም። አዜ ክርስቲያን እኔ ነኝ አሁን ባይብልን ኤክስፕሌን ማድረግ ያለብኝ እኮ ወንድምዬ፣ አይደለም እንዴ? ችግር የለውም። በቃ እሺ፣ ከአብዱል ከሪም ጋር ቀጥይ፣ ምንም ችግር የለውም። አንቺ እንትን ካልሽ መረዳት ካልፈለሽ ምንም ማድረግ አይቻልም። አይ ዊል ዱ ማለት ምን ማለት ነው ስንል ግስ መደብ ነው። ግስ ጀነራል ነው፣ ፓኬጅ ነው።
ምን እንደሆነ እዛው ጋር ላይ ኮንቴክስቱ አውዱ ላይ ስናገር ቁጥር 16 ላይ ምንድነው የሚለው? አያዊ ፕሬ አለ፣ እጸልያለሁ አለ። ወደ ማን እጸልያለሁ አለ? አሁን የሚጸልየው እኮ ሌላ፣ ያኛው እኮ ተዘግቶ ታሪክ አልፎ እኮ ሌላ ታሪክ ውስጥ እኮ ገብተናል። አሁን እዛው ላይ ነው ያለው፣ አውዱ ነው ያለው። አይደለም ያንንማ በሽለምኑት ችግር የለውም። አሁን ምን ታደርጊያለሽ መሰለሽ? አሁን ተረጋግተሽ ምን ታደርጊያለሽ? አንተም ስተህ ሌሎችንም ህዝብ እያሳትክ ገሃነም አይደለም ለዘላለም በነፍስም በስጋ ያው ስትሞት መቃጠል አይቀርም። ያንን ነገር ነው የምነግርህ። አሁንም ቢሆን ኢየሱስ ክርስቶስ ጌታ ነው፣ የጌቶች ጌታ ፈጣሪ ነው። ኢየሱስ ፈጣሪ ነው የሚል ቃል የቱ ጋር ነው ያለው እያልኩሽ ነው ከቀደም ጀምር። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ብሎ የተናገረበት ቦታ ካለ ያሳየን መጽሐፍ ቅዱስ ላይ አለ። መጽሐፍ ቅዱስ ስለማታምን ለምን ብዬ ነው እኔ እያንዳንዱን ነገር ክፍሉ የምነግርህ? አታምንማ፣ ቢነገርህም አታምንም። አለ ካልሽ መጽሐፍ ቅዱስ ላይ ኢየሱስ እኔ ፈጣሪ ነኝ ያለበት ቦታ ካለ ያሳየን እስኪ። አሳያለሁ። አንተ መጀመሪያ ወቅ ነው እያልኩ ያለሁት። አጥና። አንተ ሃይማኖትህ እናትና አባትህ ቤተሰቦች ስለተከተሉ አንተ ሙስሊም ስለሆንክ አይደለም የምትከተለው። አጥና፣ ታሪክ በደንብ አጥና። ስለ ስላሴ አመጣጥ ስላሴ ማን ባለፈው 4 ነው 1 ነው ስትል አንተ ልብ ምን አልከኝ? አድርግሽና ኢየሱስ እኔ ፈጣሪያችሁ ነኝ ያለበት ቦታ ካለ አሳየን እኮ። መጽሐፍ ቅዱስ አሁን አልያዝኩም እኔ ስራ ቦታ ነኝ፣ ግን ዝም ብዬ አይደለም እምነቱን የምከተለው። በደንብ አውቄ ተምሬ ነው። በደንብ እኛ ስለያዝን መጽሐፉን ምዕራፍና ቁጥር ንገሪን እናውጣለሽ እኮ። እሺ አሳየኛ እኮ። ኢየሱስ እኔ ፈጣሪ ነኝ ያለበትን ቦታ ንገሪንና ምዕራፍና ቁጥሩን እናሳይሽ። ካልሆነ ያንን መጽሐፍ ቅዱስ ስራ ቦታ ላይ ነኝ ያለሁት ማውጣት አልችልም። አሁን መጽሐፍ ቅዱስ ማውጣት አልችልም። ይሄንን ደግሞ ለአንተ በቂ መልስ ነው ብለህ ማለት አትችልም። የምትፈልገውን አንተ ስለ ስላሴ መጠየቅ የምፈልግም ከሆነ ስለ አንድነት ስለ ሶስትነቱ መጠየቅ የምፈልግ ከሆነ ክርስቶስ የመጣው አዲስ ኪዳን ላይ ነው። እግዚአብሔር ከዛ በፊት ስላለው ነገር በደንብ ማጥናት አለብህ፣ ማወቅ አለብህ። ይሄ ሁሉ ህዝብ በጣም ብዙ በዓለማችን ላይ ክርስቶስን የሚከተል ብዙ ህዝብ አለ። ያ ብዙ ህዝብ ያ ሁሉ ህዝብ ዝም ብሎ አይደለም የሚከተለው። ገብቶሃል አይደል? አንተ የምታውቀው አይምሮ የአንተ አይምሮ ውስን ነው። አንተ የምታውቀውን እኔ አላውቅም፣ እኔ የማላውቀውን ሌላ ሰው ላያውቅ ይችላል። ስለዚህ በደንብ አጥናፍ። ኢየሱስ ክርስቶስ አምልኩኝ ያለበት ቦታ የት ነው ብለሽ የዓለም ቄስ ሀገርሽ ላይ የሚገኝ ሁሉንም ቄስ ጠይቂያቸውና መልሶን ይዘሽ ነሽ። የትም ቦታ ላይ አላለም ብለው ይነግሩሻል። በከንቱ ኢየሱስን እያመለካቸው እንደሆነ የዛኔ ትረዳላቸው። ኢየሱስ ክርስቶስ አንዲትን ቦታ ላይ አምልኩኝ አላለም። ነገር ግን ታመልኩታላችሁ። ለምን አላዘዘም እኮ። ብትወዱኝ ትእዛዜን ትከተላላችሁ አለ ኢየሱስ። ከትእዛዙ መካከል አምልኩኝ ያለው የቱ ጋር ነው ብላችሁ ራሳችሁ ለምን አትጠይቁም? አንድ ቀን እኔን ተገዙኝ ብሏል ወይ አላለም? ገብቷቸዋል። የትኛውን ቦታ ላይ እንዳውም እኔን ማምለክ ከንቱ ነው ብሎ ኢየሱስ ተናግሯል። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ምን አለ? ወባጢለን ያዕቡዱነኒ ወተዓሊሙሁም ተዓሊሙል በሸር አለ። በከንቱ ያመልኩኛል፣ ትምህርታቸውም የሰው ትምህርት ነው አለ። ክርስቶስን ወደ ማምለክ የወሰደ ማንኛውም ትምህርት ሁሉ ከንቱ ትምህርት ነው። ይሄን የተናገረው ራሱ ነው። እነ ኢሳያስ ተናግረውት ነበር በትንቢት። ኢየሱስም ደግመው አዲስ ኪዳን ላይ ልክ ኢሳያስ የተናገረው እንዲህ ተብሎ ተጽፏልና እያለም ይናገራል። ማን ነው ማምለክ ያለባቸው ከተባለ ታዲያ ኢየሱስ ክርስቶስን የላከው እነ አብርሃም እነ ኢስሐቅ እነ ያዕቆብን የላከ አንድ አምላክ አለ። ያን አንድ አምላክ ነው። ኢስላም ያን ነው እያላችሁ ያለው። የአብርሃም የኢስሐቅ የያዕቆብን አምላክ አምልኩ ነው የሚለው ቁርአን አለ። ቁርአን በጣም በርካታ ቦታ ላይ እነ አብርሃም እነ ኢስሐቅ እነ ያዕቆብን እነዚህን ታላላቅ ጻድቆች እያለ ነው ቁርአን የሚያነሳላቸው። የእነሱ አምላክ ነው ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በመጨረሻው ዘመን ላይ ተገልጦላቸው እርሳቸውንም ያናገራቸው። ልክ መሲሁን ሙሴን እነዚህን እንደ ጻድቅ አድርጎ ያነሳቸዋል። ገብታቸዋል። ያን አንዱን አምላክ አምልኮ ነው፣ ሌላ አይደለም። ይሄ ቀልድ አይደለም፣ ህይወት ነው። ከሞት በኋላ ህይወት አለ። ወይ ገሃነም ነው ወይ ገነት ነው። ከሁለት አንዱ እንጂ ሶስተኛ መንገድ የለም። ታዲያ እንዴት በራሱ ላይ ሰው ያለ መረጃ እምነትን ይገነባል? የቱ ጋ ነው እኔን አምልኩኝ ያለው ኢየሱስ ክርስቶስ ብላችሁ ራሳቸውን ጠይቁ እንጂ ቆም ብላችሁ ለአንድ አካል አምልኮ ኢየሱስ አምልኩኝ ያለበት ቦታ አለ። አንድ ደቂቃ ስጠኝ፣ ኤርፎን ላስተካክልና አንድ ደቂቃ መልስልሃለሁ። አንድ ደቂቃ ስታስተካክል ጊዜ አናግረኝ፣ ችግር የለውም። ስለዚህ ከሞት በኋላ ህይወት አለ፣ ወይ ገነት ወይ ገሃነም። ገብታችኋል? ስለዚህ
ቆም ብሎ ሰው ማሰብ አለበት። ሙስሊምን ብትጠይቁት በዚህ ነገር ላይ ለእያንዳንዱ አቋሞቹ ማስረጃን ይዘው ነው። አላህ ተገዙ ይብላሉ ወይ በቁርአን ላይ? አዎ ነፍ ቦታ ላይ ወኢያየ ፈዕቡዱን ይላል። እኔን ብቻ ተገዙኝ ይላል። ያ ዒባዲየ አለዚነ አመኑ ኢነ አርዲ ዋሲዐቱን ወኢያየ ፈዕቡዱን፣ እኔን ብቻ ተገዙኝ ይላል። ወአን ዕቡዱኒ ሃዛ ሲራጡ ሙስተቂም ይላል ራሱ። እኔን ብቻ ተገዙኝ፣ ይህ ነው ቀጥተኛው መንገድ ይላል። ነቢያቶችም ቃል በቃል አላህን ተገዙ እያሉ ያስተምራሉ። ዒሳ መሲሁ ምን አለ? ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡ ሙስተቂም አለ። አላህ የእኔም ጌታ የእናንተም ጌታ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አለ። እና አብርሃም እነሳ ሁላቸው ነቢያት ይህን አስተማሩ። አብርሃምም ቃል በቃል አላህን በብቸኝነት ተገዙ እያለ ያስተምራል። አብርሃም ይላል ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን አለ። አብርሃም ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት፣ የምታውቁ ብትሆኑ ለእናንተ የተሻለ ነው አላቸው ይላል። ሙሴ ምን አለ? ኢነማ ኢላሁኩም አላህ ላ ኢላሃ ኢላሁ አለ። እሺ መልክ ሲኖር ሳለ የባሪያን መልክ ይዞ ይላል። ሁለቱም ተመሳሳይ ናቸውና እሱ ይህ የኢየሱስ ክርስቶስን አምላክነት ያስረዳል ብለሽ ነው አንቺ? አዎ። እሺ በመጀመሪያ ኢየሱስ ክርስቶስ አምላክ እንዳለው ታውቂያለሽ አይደለ? አዎ፣ በስጋው አምላክ አለው። አምላክ ያለው በስጋው ነው የሚለውን የት ነው ያገኘሽ? ምክንያቱም የሰው ልጅ ስለሆነ ነው። እሱ አምላክ እንዳለው ዮሐንስ 1:14 ላይ ስጋን ስለያዘ አምላክ ያለው በስጋው ነው በስጋዬ ነው ብሎ ተናግሯል ኢየሱስ ክርስቶስ ወይንስ አልተናገረም? ቃል በቃል ነው። ቃል በቃል አላለማ። ቃል በቃል አልተናገረም፣ ግን ነው የሰው ልጅ እያለ ግን ራሱን ይደራል። ለማንኛውም ኢየሱስ ክርስቶስ አምላክ እንዳለው ተናግሯል። ግን ያንን ክርስቲያኖች ይሄ በስጋው ነው ይሄ ደግሞ በመለኮቱ እያላችሁ ትለያያቸዋቸው። ኢየሱስ ክርስቶስ ግን አምላክ ያለኝ አይ አምላኩ ደግሞ እሱ አባቱ እንደሆነም ይናገራል። አባት ስለ አባት አይደለም ጥያቄ፣ አሁን ስለ አምላክነት ነው። ኢየሱስ ክርስቶስ አምላክ እንዳለው በደንብ ተናግሯል። አምላክ ካለው ሌላው ማንኛውም የተሰጠው ነገር ቢኖር ኢየሱስ ክርስቶስ በጸጋ ያገኘው ነው ማለት ነው እንጂ በባህሪ አይደለም። ኢየሱስ ክርስቶስ በጸጋ ሌላም ነገራቶች ሊሰጥ ይችላል። ብዙ ነገራቶች ስልጣን ሁሉ በሰማይና ምድር ተሰጠ ይችላል ማለት ነው። ያ ነው። ሙሴ አምላክ እንደሆነ ታምኛለሽ አይደል? መግዲ ማን ነው? ጀሪ ይቅርታ። ሙሴ አምላክ እንደሆነ የፈርዖን አምላክ እንደሆነ የማንም እግዚአብሔር ለፈርዖን ለምን ለጥንት ዛ አይሆንም አምላክ ነው ተብሏል አይደለ? ለምንም ይሁን እኮ የተሰጠው አምላክ ነው ተሰጥቶት። አዎ፣ ስለዚህ አምላክነት የሚሰጥ ነገር ነው ማለት ነው። ከስጦታ አንፃር ችግር የለውም፣ ግን ከመፍጠር አንፃር ሊሰጥ አይቻልም። ከመፍጠር አንፃር ሊሰጥ አይችልም። ስለዚህ ሙሴ አምላክ ነው። አምላክ መለኮታዊ ባህሪውን ያጋራል ማለት ነው። በመፍጠር አንፃር ለሌላ አካል ይሰጣል ማለት ነው። በመፍጠር እኮ ከአንዱ ከእግዚአብሔር ውጭ ሌላ አምላክ የለም። እኔ ለፈርዖን አምላክ አድርጌያለሁ። በጣም ጥሩ። ስለዚህ ለፈርዖን አምላክ ያደረገው ይህንን አምላክነቱን አምላክ ለኢየሱስ ክርስቶስ ሰጥቶታል? አልሰጠውም። የክርስቶስ የባህሪ አምላክ ስለሆነ ክርስቶስ የባህሪ አምላክ ነው የሚለው የት ጋር ነው ያለው? ከአብ ጋር አንድ ነው። አብ ፈጣሪ አይደል? በባህሪ አንድ ናቸው የሚላልና እዛ ላይ እኮ ዮሐንስ 10 ላይ እኮ ፊልጶስ እግዚአብሔርን አብን አሳየንና ይበቃል በቃ ሲለው አይ እስካሁን ድረስ ከእናንተ ጋር ስኖር አታውቁኝም እንዴ? እኔን ያየ አብን አየ ብሏል። ያው እሱና አብ አንድ ናቸው። ዮሐንስ 14 ላይ ስለማየት ሲባል እዚህ ቦታ ላይ ምን እንደሆነ ገልጾላቸዋል። ወደዛ ከመሄዳችን በፊት ግን አብ ይታያል።
ስለማየት ስለማያወራ ነው። አብ ይታያል አይታይም። ጎበዝ። ስለዚህ አብን ስለማየት ሳይሆን ሌላ ትርጓሜ ያለው ማለት ነው አይደለ እኮ ግን ያ እሱ አይ ሌላ ትርጓሜ የለው አለ። ምክንያቱም አብ ስለማይታይ እኮ ነው። ማየት ከሆነ ስለማየት አይደለም እየጠየቁ ያሉት። ሲጀመር አብ እንደማይታይ ራሱ አስተምሯቸዋል። አብን አሳየን ሲል ጊዜ ቀጥታ ስለማየት እየጠየቁት አይደለም። ምክንያቱም አብ አይታይም ብሎ ራሱ ተናግሯል። ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ አብን አንዳቸውም እንኳን አላያቸውም ድምፁንም ከቶ አልሰማቸውም ብሎ ተናግሯል አይደል ኢየሱስ። ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ምናምን 21 ምናምን አካባቢ ላይ እግዚአብሔርን ያየው አንድስ እንኳን የለም ይላል አይደል። ስለዚህ ስለማየት አይደለም እያወራ ያለው ሌላ ትርጉም ነው። ተስማማን በዚህ ጀሪ? አይ ምን መሰለህ ነቢያቶች እግዚአብሔርን ማየት ይፈልጋሉ። ለምሳሌ ሙሴ ራሱ ፊትህን አሳየኝና ብሎታል አይደለ? ከዛ የሰው ልጅ እኔን አይቶ መኖር አይችልምና እግዚአብሔር እንደማይታይ ኢየሱስ ክርስቶስ ተናግሯል አይደለ? አዎ ኢየሱስ ተናግሯል። አዎ ነቢያቶች ደግሞ አይተዋል አይደለ? እግዚአብሔርን በምን በመንፈስ አውቃለሁ። ስለዚህ ይጋጫ ነው ማለት ኢየሱስ እግዚአብሔር አይታይም ማለት ነቢያቶች ደግሞ አይተዋል። ስለዚህ ይጋጫ ነው መጽሐፉ የአምላክ ቃል እንዳልሆነ እዚህ ጋር ትረዳላችሁ። አይ ነቢያቶች እኮ አላዩትም። አይተውታል እንዴ? አይተውታል። ላሳይሽ እስቲ። እሺ ያዕቆብ እግዚአብሔርን ፊት ለፊት አይቼዋለሁ ይላል። እሱ እግዚአብሔርን አይደለም ያየው፣ ከሰውም ከእግዚአብሔርም ጋር ታገያለሁ ምናምን ያለው። አይዋ ስለዚህ አንድ አካል እኔን ያየ አብን አምላክን አየ ቢል ቀጥታ ትርጉም አይደለም። ምክንያቱም ያዕቆብ ምን አለ? ቀጥታ እግዚአብሔርን ያየሁት እያለ ተናገረ። እግዚአብሔር ነው ወይ ያየው? ቃሉን ካየ ነው እግዚአብሔርን ነው ያየሁት ብሎ ተናግሯል። ግን የሆነ አካል አምላክን ወክሎ ቢናገር ያ አካል አምላክ ነው ማለት አይደለም። ስለዚህ ክርስቶስ አምላክን ወክሎ እየተናገረ ነው። እዚያም ቦታ ላይ ያዕቆብን የገጠመው አምላክ ነው አይደለም? ጀሪ አምላክ አይደለም አይደለ? ሰው ነው አይደለ? በቤተ ክርስቲያን አስተምሮ ምን መሰለህ ሁሉ እንትን ቴዎፋኒ ባል የእግዚአብሔር መገለጥ እሱ ለክርስቶስ ኢየሱስ ይሰጣል። በስጋ የሚገለጠው እሱ ነውና ለአብርሃምም የተገለጠለት እንዲሁ ለያዕቆብ የተገለጠው በቤተ ክርስቲያን አስተምሮ አይደለም። እንደ መጽሐፍ ቅዱስ ነው የምንሄደው። መጽሐፍ ቅዱስ ላይ አምላክን ወክለው መላእክቶችም ይመጣሉ፣ ሰዎችም ይመጣሉ። ያ ግን አካል አምላክ ነው ተብሎ ሊገለጽ ይችላል አይደለ? ያን አካል ካየሽ አምላክ ነው ተሰባል። ኢየሱስ ክርስቶስም ልክ እንዲሁ እኔን ካየህ አብን አየህ ይላል። እዚያ ቦታ ላይ ያዕቆብን የገጠመው ሰው አምላክ ነው፣ እግዚአብሔር ነው። ግን እግዚአብሔር ነው ወይ አይደለም? ሰው ነው። ሰው ሆኖ የእግዚአብሔርን ስራ ወክሎ ስለገለጸ እዚያ ቦታ ላይ አምላክ ተብሎ ተገልጿል። ለአጋር ልክ እንዲሁ መልአኩ በተገለጠላት ጊዜ ሌላም ቦታዎች ላይ አምላክን ወክለው የሚመጣው ነው። ወደ አብርሃም ጋር በመጠን ጊዜ ግን አምላክ እንዳው በእውነቱ ታይቷል ወይ ይታያል ወይ? ላ በፍጹም አይታይም። አምላክን ወክለው የሚመጡ አካሎች ግን ነቢያትም ሆነ መላእክቶች አምላክን አየ ተብሎ ይገለጻል። ለምን ከተባለ የአምላክ ስራ በእነርሱ በኩል ስለተገለጸ። እኔን ያየ አብን አየ ስለ ኢየሱስ ክርስቶስ ታች ጋር ወርዶ በደንብ ገልጾላቸዋል። አብ በእኔ በኩል የሚሰራውን ስራ ካያችሁ እኔን እንዳያችሁ እያለ ይገልጽላቸዋል። ከታች የሚናገረው ቃልና የሚሰራው ተአምራት ከአምላክ ዘንድ ስለሆኑ እነሱን ማየት ልክ አብን እንደማየት ነው ማለት ነው እንጂ ራሱ ኢየሱስ አብ ነው ማለት አይደለም፣ ወይንም ደግሞ አምላክ ነው ማለት አይደለም። ስራዎቹ ናቸው። ስራዎቹ የማን ናቸው? የአብ ናቸው። ንግግሩ የማን ነው? የአብ ነው። የምናገረውን ቃሌን አብ ሰጠኝ እያለ ይናገራል አይደለ? የምናገረውን ከሰማችሁ የምሰራውንም ስራ ካያቸው እያለ እነዚያን ስለ ስራዎቹና ስለ ንግግሮቹ እየተናገረ ነው እዚያ ቦታ ላይ። እሺ ዮሐንስ 10 ላይ 10:30 ላይ እኔና አብ አንድ ነን ያለበት እሱም አንድነቱ ከምን አንጻር እንደሆነ እዚያ ቦታ ላይ ይናገራል። ሐዋርያቶችን ስለመጠበቅ ይናገራል። አውዱን መጀመሪያ ማየት በአረበኛ ሲያቅ ይባላል። አውዱ ምንድን ነው? ለምሳሌ አምላክ ሙሐመድን የታዘዘ እኔን ታዘዘ ማለት ነው ይለናል በቁርአን ላይ። ስለዚህ ሙሐመድ አላህ ናቸው ማለት ነው ብለን ነው እንረዳው? አይደለም። የሆነ ዓላማ አለ። ነብያቶች የአምላክን ዓላማ በምድር ላይ የሚያስተላልፉ ናቸው። በዚያ በዓላማ አንድ ናቸው። ማንና ማን? ነብያትና አምላክ። አምላክን ወክለው በምድር ላይ እስካስተላለፉ ድረስ የአምላክን ስራ እስከሚሰሩ ድረስ እነዚህ ሰዎች ከአምላክ ጋር አንድ ናቸው።
መን የጢዕ ረሱለ ፈቀድ አጣዕ አላህ ይለናል። አላህ መልእክተኛ ሙሐመድን የታዘዘ በእርግጥም እኔን ነው የታዘዘው ይላል። አሁንም ልክ እንዲሁ የኢየሱስ ክርስቶስ የሚያስተላልፈው ዓላማ የአምላክን ዓላማ ነው። ሐዋርያቶችን የመጠበቅ ስራ የማን ስራ ነው ከተባለ የክርስቶስም ስራ ነው፣ የአብም ስራ ነው። ክርስቶስ በምድር ላይ ይጠብቃቸዋል በአብ ትእዛዝ፣ በአብ ስጦታው ማለት ነው። ያ ነው የሚገርምሽ። ይሄን ቃል በቁርአን ላይ ይናገራል ክርስቶስ። ወኩንቱ ዐለይሂም ሸሂደን ማ ዱምቱ ፊሂም ይላል። በመካከላቸው እስካለሁ ድረስ እኔ በእነርሱ አብሬያቸው ነበርኩኝም ይላል። እኔን ከወሰድከኝ በኋላ ግን አንተን የምትጠብቃቸው ይላል። የጥበቃ ኃላፊነቱን በምድር ላይ ሰጥቶት ነበር ለሐዋርያቶች። ለማን ነው? ለኢየሱስ ክርስቶስ ሰጥቶት ነበር። ማንም ከእርሱ አይነጥቃቸውም። በምን ነው የሚጠብቃቸው ከተባለ በትምህርቱ ነበር የሚጠብቃቸው። ያን ትምህርቱን ቀጥ አድርገው ሐዋርያቶች እስከተከተሉ ድረስ ማንም አይሁድ መጥቶ ሊያስታቸው አይችልም። ያን ትምህርቱን ማን የሰጠው? የአምላክ ነው። በምድር ላይ ማን ወክሎ ያንን ይሰራል? ኢየሱስ ክርስቶስ ይሰራል። ዓላማቸው አንድ ነው፣ ሐዋርያቶችን መጠበቅ። የሚጠበቁት ሐዋርያቶች ናቸው። ይህን ለማለት ነው። ይሄ ነው አንድነታቸው እንጂ በአምላክነት ከተባለ ክርስቶስ አምላኬ ነው ብሎ ግልጽ ቃል በቃል አብን ይናገራል። አምላክ ነው እሱ። እሺ ግን ከቁጥር 27 ጀምረ ስታነበው እኮ በጎቼ ድምፄን ይሰማሉ ይከተሉኝማል፣ እኔ የዘላለምን ሕይወት እሰጣቸዋለሁ፣ ከእጄ ማንም አይነጥቃቸውም ይላል። ክርስቶስ የዘላለም ሕይወትን መስጠት ይችላል። እኛስ የሰው ልጆች የክርስቶስ በጎች ነን። አዎ ይከተሉኝማል አለ። የክርስቶስ ተከታዮች ማለት ነው። የክርስቶስ በጎች ሲባል ጊዜ የእርሱ ተከታዮች ማለት ነው። ይከተሉኝማል ብሎ ገለጸው። ሌላው ነገር የዘላለማዊ ሕይወት ይሰጣል ወይ ኢየሱስ ክርስቶስ? አዎ ይሰጣል። ማን ነው ያን እንዲሰጥ ስልጣን የሰጠው? ነው አብ ነው። እሱን ደግሞ የዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ጀምረሽ ብታነቢው ቆላም ብብልሽ እንዳው ያን የዘላለማዊ ሕይወት እንዲሰጣቸው ስልጣን ሰጥቶታል። የዘላለማዊ ሕይወቱ ምንድነው ከተባለ ታዲያ ያ ስለ አንዱ አምላክ ማወቅና ክርስቶስ የዚያ የአንዱ አምላክ መልእክተኛ መሆኑን ማወቅ እንደሆነ እዚያው ላይ ገልጾታል። ያ እውቀቱን የዘላለማዊ ሕይወት የሚያሰኘው ላሳይሽ፣ ላንብብልሽ። የዘላለማዊ ሕይወትን እንዲሰጥ ስልጣን የሰጠው ራሱ አብ እንደሆነ ዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ጀምሬ ላንብብልሽ ይላል። ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ልጅህ ያከብርህ ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው። ምን አይነት ስልጣን? ለሰጠኸው ሁሉ የዘላለማዊ ሕይወት ይሰጣቸው ዘንድ ልጅህን አክብረው። እንግዲህ ስልጣን የሰጠው ማን ነው? አብ ነው። ምን አይነት ስልጣን ሰጥቷል? እነዛን የሰጠውን ሐዋርያቶቹን የዘላለማዊ ሕይወት እንዲሰጣቸው ዘንድ። ታዲያ የዘላለማዊ ሕይወት ማለት ነው ክርስቶስ የሚሰጠው እውነተኛ አምላክ ብቻ የሆን ካንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ምንድነች የዘላለማዊ ሕይወት? ማወቅ የሚለውን አስመሪበት። ስለ አንዱ አምላክ ማወቅና ክርስቶስ የዛ የአንዱ አምላክ መልእክተኛ መሆኑን ማወቅ፣ ይሄ ነው የዘላለማዊ ሕይወት። አየሽ፣ ያንን ሲያውቁ ጊዜ የዘላለማዊ ሕይወትን የሚያገኙበትን መንገድ ያዙ ማለት ነው። ይህን ቃል በቃል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይናገራሉ። መን ዐሊመ አን ላ ኢላሃ ኢለላህ ወአኒ ረሱሉላህ ደኸለል ጀና ይላሉ። ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብሎ እኔም የእርሱ መልእክተኛ መሆኔን ያወቀ ገነትን ገባ ይላሉ። ያ እውቀት የዘላለማዊ ሕይወትን ያስገኛል። ነቢያቶች ሁሉ በየጊዜው ይሄንን ለትውልዶቻቸው ይሄን ስልጣን ተሰጥተዋል ከአምላክ ዘንድ። ያንን ሲያውቅ ጊዜ ሰው ወደ ዘላለማዊ ሕይወት እንደሚገባ ያስተምሯቸው ነበር። ክርስቶስም በዚህ ቦታ ላይ ይሄን እያስተማራቸው ያለው እውነተኛ አምላክ ብቻ የሆንክ አንተን ሲል አብን ነው። የላከውንም ኢየሱስ ክርስቶስን አለ። እርሱ ደግሞ የአንዱ አምላክ የእውነተኛው አምላክ መልእክተኛ እንደሆነ ተናገረ። ይሄን ያውቁ ዘንድ አለ። ይህ ነው የዘላለማዊ ሕይወት አለ። ይሄ ስልጣን ሰጥቶታል አብ። የዘላለማዊ ሕይወት ሲባል ጊዜ ምድራዊ ሕይወትን አይደለም። ስጋቸው ይሞታል ማናቸውም ሰዎች፣ ነገር ግን ቀጣይነት ያለው የዘላለማዊ ሕይወት በቀጣዩ ዓለም የዘላለማዊ ሕይወትን የሚያገኙበት ከገሃነም ርቀው ገነትን የሚወርሱበት መንገድ ያንን ለማለት ነው። ያንን የሚወርሱት በዚህ በእውቀት ነው። እውቀቱን ነው የዘላለማዊ ሕይወት እያለ ያለው። ያንንም ኢየሱስ ክርስቶስ ስልጣኑ ተሰጥቶታል። ይታቻለ ነው ያ እሺ እያልከኝ ያለው የዘላለም ሕይወት የሚሰጠው የክርስቶስ ወንጌል ነው ነው። አንዱን አምላክ ማወቅ እያለ እያስተማረ ነው። ይህች ነች የዘላለማዊ ሕይወት አለ። ምንድነች ከተባለ ስለ አንዱ አምላክ ማወቅሽና ክርስቶስ የዛ የአንዱ አምላክ መልእክተኛ መሆኑን ማወቅሽ ነው። ይሄ ነው ላኢላሃ ኢለላህ ዒሳ ረሱሉላህ ማለት ነው። በሌላ አገላለጽ ይሄን ቃል በቃል አላህ በቁርአን ላይ ይናገራል። አይሁዶች ሊወግሩት የተነሱበት ምክንያታቸው
አንተ ሰው ስትሆን ራስን ከእግዚአብሔር ጋር መሳደብ ተሳድባል ብለውት ነው አይደለ? አዎ ራስን ከእግዚአብሔር ጋር አስተካክለን እግዚአብሔር አባቴ ነው ብለሃልና አሉት። ያው መለሰላቸው እኮ እዛው ጀግናው ክርስቶስ መልሶላቸዋል። እዛው መልሶላቸዋል። ማንኛውም የእግዚአብሔር ቃል የሚመጣለት ሁሉ አማልክት ከተባለ አላቸው። እሱም ራሱ እንደ አምላክ ብል እንኳን በዛ ሂሳብ ነው እያላቸው ነው። የአምላክ ቃል ይመጣልኛል ብሏቸዋል አይደለ? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 እኔ ከእግዚአብሔር የሰማሁትን የምነግራቸው ሰው ነኝ አላቸው። በዚያ ሂሳብ ደግሞ የእግዚአብሔር ቃል የሚመጣላቸው ሁሉ አማልክት ተብለዋል አላቸው። ብልስ እንዳው ለምንድን ነው በዚያ የምትወቅሱኝ እያለ ነው። ሙሴ ለምሳሌ አምላክ ተብሏል። ለምን ከተባለ የአምላክ ቃል ስለሚመጣለት። የአምላክ ቃል የሚመጣላቸው ሁሉ አማልክት ተብለዋል እኮ እና እንዳሁን ብልስ ምንድን ነው እያለ እዛው መልሶላቸዋል ኢየሱስ ክርስቶስ። ስለዚህ የአምላክ ቃል ከመምጣቱ አንጻር ነው ከሱ እየተናገረ ያለው በዚያ ላይ። እሺ ጻድቃ የሚል ከላይ ሰላም ቃሉ እንደዛ ይላል። አዎ የአምላክ ቃል የሚመጣላቸው ሁሉ አማልክት ከተባሉ እያለ እዛው መልሶላቸዋል። ላምብብልሽ አይ አለኝ መጽሐፍ አየሁትና እንደዛ ይላል ይላል። እሺ አመሰግናለሁ። ናይ ያ ናይ 34 ላይ ይታይሻል። ላምብብልሽ ኢየሱስም እንዲህ ብሎ መለሰላቸው ይላል። መልሶላቸዋል፣ መልስ ሰጣቸዋል። ምን አላቸው? እኔ ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናቸው አልኩ ተብሎ በሕጋቸው የተጻፈ አይደለምን? ምን አይነቶቹን ከተባለ መጽሐፍ ሊሻር አይቻልምና እነዚያን የእግዚአብሔር ቃል የመጣላቸውን አማልክት ካላቸው ይላል። የእግዚአብሔር ቃል የሚመጣላቸው አማልክት ተብሎ መጽሐፍ ላይ ይሄ ተቀምጧል አይደለ? ስለዚህ እርሱም የእግዚአብሔር ቃል የሚመጣለት እንደሆነ ደግሞ ቃል በቃል ተናግሯል። ከነዚያ እንደሆነ እየገለጸ ነው ራሱ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ የእግዚአብሔርን ቃል ሰምቼ የምነግራችሁ ሰው ነኝ አለ። እግዚአብሔር ቃል የሚመጣለት ነው እሱ። ጻድቋ አለሽ? እሺ አንተ የመጨረሻ ጥያቄ ልጠይቅህ። እሺ ትጠይቂያለሽ። ጻድቃ ነው የሚለው። አሎ አሎ። እሺ ጀሪ ቀጥይ። እሺ ኢየሱስ እንደሚሰቀል ያው ኢሳያስ መጽሐፍም ይናገራል፣ ክርስቶስም ራሱ ተናግሯል። እንዲሁም ሐዋርያቶቿ ይህንን አስተምረዋሉ እና እናንተ ኢየሱስ አልተሰቀለም ትላላችሁ። ከቁርአን ብቻ ነው ወይስ ከምን አንጻር ነው? ያው ታሪክም ይናገራል። አንደኛ ከቁርአን አንጻር ነው። ቁርአን ላይ ቃል በቃል ይናገራል። ወማ ቀተሉሁ ወማ ሰለቡሁ አልገደሉትም አልሰቀሉትም ይላል። ሁለተኛ እንደ መጽሐፍ ቅዱስ እንሄድሽ አሁን ጥቅስ እንነሳ። እሺ ጻድቋ መናገር ትፈልጊያለሽ? ይቅርታ ስለቆየች አንድ እናናግራት። ጻድቃ ነው የሚለው። ሄሎ እሺ ትንሽ 2 ደቂቃ ብቻ እመጣለሁ። አብሽርሽ። እሺ አሁን ቅድም ካነሳሽው ጥቅስ እንነሳ። እንግዲህ አይሁዶች ናቸው የሰቀሉት አይደል ኢየሱስ ክርስቶስን ጀሪ አዎ አይሁዶች ናቸው የሰቀሉት። በምናቸው መሰረት? በህጋቸው መሰረት አይደለ? አዎ በህጋቸው መሰረት። በጣም ጥሩ። እንደ አይሁድ ህግ እግዚአብሔርን የሰደበ ቅጣት ምንድን ነው ይላል? ሞት ነው። እንደ አይሁድ ህግ እግዚአብሔርን የሰደበ በምን መንገድ ነው የሚቀጣው ቅጣቱ? እግዚአብሔርን የሰደበ አላውቅም፣ ግን ወንበዴ ተሰቅሎ እንደሚገደል አውቃለሁ። እግዚአብሔርን ሰድበሃል ነው አይደለ? አሁን የከሰሱበት እነሱ ቅድም እንዳነበብሽው አንቺ ዮሐንስ ወንጌል 10 አካባቢ ላይ እግዚአብሔርን ሰደብክ በማለት ነው አይደለ? ተሰቅሎ ይገደል ነው የሚለው ወይንስ አይደለም? ተሰቅሎ ይገደል አይልም፣ ግን አይደለም። አየሽ፣ ስለዚህ ስቅለት እሱን እንደማይመለከት ከዚህ ከመጀመሪያው በቃ ያልቅለታል። ምክንያቱም ስቅላት አይደለም ፍርዱ። እንደ ህጋቸው እንደቀጡት የሐዋርያት ስራ ላይ ይናገራል። በህጋቸው መሰረት ሄደን ስናየው ብሎ ኪዳን ላይ ደግሞ በፍጹም ተሰቅሎ ይገደል አይደለም፣ ተወግሮ ይገደል ነው የሚለው። ለዚህም ነው እንዳለ አይሁዶችን አይተሽ ከሆነ ዮሐንስ ወንጌል ላይ ሊወግሩት ይፈልጉ ነበርና ይላል። ሊወግሩት ይፈልጉ ነበርና ወደ 10 ጥቅስ ሰጥሻለሁ። ውግራት ነበር እነሱ ይፈልጉት። ይሁን የተሰቀለው አካል ግን ሌላ አካል እንደሆነ ከዚህ ትረጃለሽ።
ምክንያቱም ህጋቸው በህጋቸው መሰረት ቀጥተውታል ከተባለ ቀጥታ ሄደን ህጋቸውን ስናየው ተወግሮ ይገዳል እግዚአብሔርን የሰደበ ይላል። እግዚአብሔርን ከመሳደብ መካከል አንደኛው ምንድን ነው? ራስን እንደ አምላክ አድርጎ መናገር ነው። የአይሁዶች ክስ ይሄ ነበር። ራስህን አምላክ በማድረግህ ብለው ዋሹበት፣ ቀጠፉበት። መጨረሻ እንደገና በህጋቸው መሰረት ሊወግሩት ይፈልጉ ነበር። ሊወግሩት ፈልገው ይቅርታ ተቋርጦ ነበር። ይሰማችኋል? ይሰማል? አሁን ይሰማል። እና እንደ ህጋቸው መሰረት አልተፈጸሙበትም፣ ተሳስተው። ህጉ ምንድን ነው ከተባለ ውግራት ነበር። ህጋቸው የሚራስለው እግዚአብሔርን የሰደበ ሰው ውግራት እንጂ ስቅላት የሚል አይደለም በፍጹም። ያ ነው አደል። ከሪም መጨመር የምትፈልገው በዚህ ጉዳይ ላይ? እሷ ጀሪ ወረዳት የምትፈልግ ልጅ አይነት ነች። ወላሂ አብዱል ከሪም አለ አለው ኡስታዝ ጨምርላል። ያው ኢየሱስ ለሞት አልፈለገም ነበር። ጄሪ ለአይሁዶች እኮ ይላቸው ነበር፣ እኔ ከአምላክ ሰምቼ የምነግራችሁን ሰው ልትገሉኝ ትፈልጋላችሁ? አብርሃም እንደዚህ ያላደረገም፣ እናንተ የዲያብሎስን ስራ ነው የምታደርጉት ይላቸው ነበር። ኢየሱስን መግደል ማሰብ የሰይጣን ሀሳብ እንጂ የአምላክ ሀሳብ አይደለም። ኢየሱስ እንደዛ ብሎ ተናግሯል በቀጥታ ማለት ነው። ልትገሉኝ ትፈልጋላችሁ? አብርሃም እንደዚህ ያላደረገም ያለ ይናገር ነበር። ግድያው መገደል የሚባለውን ነገር አይፈልገውም ነበር። ሲቀጥል ደግሞ ለዓለመሞት ይጸልይ ነበር። ያ ሁላ ጸሎት ታዲያ አምላክ ዝም ብሎ አይቀበለውም ማለት ነው? ሲጸልይ ነበር እኮ አይደል? አድነኝ እያለ ነበር። መንገዱን ላይ ቀይር ነበር አይደል? ነገር ግን ያ ሁላ ነገር ኢየሱስ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያን ከቆ ይከፈትላችኋል ብሎ ማንም ሰው እኮ ልጁ እንጀራ ጠይቆት ድንጋይ እንደማይሰጠው ሁሉ አምላክም ልክ በጣም የገለጸበት መንገድ ልክ አንድ ሰው ልጁን የሚበላ ነገር ብሎ አንድ አባት ልጁ አባትየውን የሚበላ ነገር ምናምን ብሎት ድንጋይ ይሰጠዋል ብሎ ነው ኢየሱስ ምሳሌ ሰጠው። ልክ በዛ ያህል ጠይቁ ይሰጣችኋል፣ ለምኑ ታገኛላችኋል። እንደ ኢየሱስ የለመነ ሰው የለም። ሊትራሊ እኔ እዚህ ምድር ላይ አይቼ አላውቅም ስላችሁ በባይብል ደረጃ እኔ በተጠቀሰው መጽሐፍ ቅዱስ ላይ ባየሁት ላይ ማለትም በመጨረሻ ላበላብ እስኪሆን ድረስ ማለት ነው። ሉቃስ ወንጌል ምዕራፍ 20 ቁጥር 44 ላይ ይሄ ከፊቱ የሚወጣው ወዝ አለ አይደል? ከፊቱ የሚወጣው ወዝ ልክ ደም የሚፈስ ነበር የሚመስለው። ደም ማለት ነው። እንደዛ መጽሐፍ ቃል በቃ እንደዛ የሚለው ላቡም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበር ይላል። አድነኝ እያለ እንደዚህ ላበላብ ሆኖ አምላክን ጠይቶ አምላክ ጸሎቱን አልተቀበለውም ማለት ታዲያ ምኑ ጋር ነው ታዲያ ትምህርቱ በራሱ? የኢየሱስ ትምህርት ራሱ እኮ በቃ አይሰራም ከዚህ በኋላ። ምክንያቱም እሱ ራሱ ያስተማረው ነገር መልሶ አልሰራም። የምጀው ጸሎቱ የት ሊገባ ነው? ያ ሁላ ሲጸልይ የነበረው መዳን ሲፈልግ ነበር። መሲሁን ገደሉት ማለት እኮ ታዲያ ሰይጣን አሸነፈ ማለት እኮ ነው። ያን ጸሎቱ ተሰምቶለታል። ሲቀጥል አድነኝ እያለ ሲለምን የነበረው እንደተሰማለት ዕብራውያን ምዕራፍ 5 ቁጥር 7 ላይ ይናገራል። ኢየሱስ ክርስቶስን በምድር በኖረበት ጊዜ ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ምልጃንና ልመናን አቀረበ። እግዚአብሔርንም ስለመፍራቱ ጸሎቱ ተሰምቶለታል ይላል። ጸሎት ምንድን ያደረገው ጸሎት ተብሎ የዛኔ በተጨነቀ ጊዜ ሲታይ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ አባት ሆይ ከዚህ ሰዓት አድነኝ እያለ ለመነ። ከሞት ሊያድነው እንደፈለገ ይናገራል። ከዚያ ድኗል። ያ ነው የሚናገረው። የሚገርመው በቁርአን ላይ አላህ ሱብሓነሁ ወተዓላ አዳንኩት እያለ ቃል በቃል ይናገራል። አይሁዶች ካሰቡበት ተንኮልና ሴራ አድኖታል። መዳንም አለበት እንደው በደንብ ካስተዋላችሁት። ምክንያቱም እንደዚህ አይሁዶችን የበላይ ሊሆንባቸው ይገባል። በእነርሱ ላይ ዳግም መጥቶ የትንሣኤ ቀን ከመድረሱ በፊት የበላይነትን እስኪያጎናጽፈው ድረስ አምላካችን አላህ እነዚህ አይሁዶች በእርሱ ላይ አሸንፈውት በዛው ሊቀጥሉ ይሄ አይሆንም፣ በፍጹም ጥበቡ የማያስኬድ ነው። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም መሲሁ አልተገደለም አልተሰቀለም የሚለውን ከገለጹ በኋላ ሐዲስ ላይ ዳግም መጥቶ መሲሁ ከሰማይ በመላእክት ታጅቦ ይወርዳል አሉ። የሚገርማችሁ በመላእክት ታጅቦ ይወርዳል። የዛኔም አይሁዲዎች እስከዚያ ዘመን ድረስ መሲሁ ይመጣልናል ብለው ይጠብቃሉ አሉ። መቼ እንደሚያበቃ ይሄ ትንቢታቸው ፍጻሜውን አግኝቷል የሚሉት አይሁዶች መቼ እንደሆነ ሁሉ ያውቃሉ። ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል።
አይሁዳውያንም እስከ ዘመኑ ፍጻሜ ድረስ ዘመኑ ፍጻሜ ከመድረሱ በፊት መሲሁ ይመጣል ብለው እስከዚያ ዘመን ይጠብቃሉ አሉ። ልክ የዘመኑ ፍጻሜ ከመድረሱ በፊት የዛኔ ሐሰተኛው መሲህም ይነሳላቸዋል አሉ። እነሱ የሚጠብቁት መሲህ ምን አይነት መሲህ እንደሆነ ታውቃላችሁ? ምድራዊ ስልጣንን የሚያጎናጽፋቸው መሲህ ነበር የጠበቁት። የማርያም ልጅ ዒሳ ዓለይሂ ሰላም ደግሞ ኢየሱስ ስለ ምድራዊ ስልጣን ሳይሆን ሲነግራቸው የነበረው ስለ ሰማያዊ ስልጣን ብቻ ነበር። ተቃራኒ ሆነባቸው ከጠበቁት። እነሱ ምድራዊ ስልጣንን የሚያጎናጽፈን መሲህ ብለው ይጠብቃሉ። ካሉበት ቅኝ ግዛት ነፃ አውጥቶ የበላይነትን የሚያጎናጽፋቸው ስለ ምድራዊ ስልጣን ባለቤት መሲህ ነበር የጠበቁት። ነገር ግን መሲሁ ዒሳ ዓለይሂ ሰላም ስለ ሰማያዊ ስልጣን ነው የሚነግራቸው። ሰማይ ላይ ስለሚገኘው ስለ ምድራዊ ስለ ጊዜያዊ አልነበረም። አንተ ነህ መሲሁ እያሉ ይሳለቁበት ሁሉ ነበር። በቁርአንም ላይ ይሄ ተቀምጧል። መሲሁ አንተ ነህ እያሉ ሲሳለቁበት እንደነበር ወቀውለሁም ኢና ቀተልና አልመሲሐ ዒሳ ብነ መርየም ረሱሉላህ መሲሁን ገደል ነው እኮ እያሉ ይሳለቁበትም ነበር ይለናል። አያቸው በመሳለቅ ደረጃ እንጂ አምነውበት አይደለም። ስለዚህ እሱ ሊነሳ ይገባዋልና አምላካችን አላህ ሱብሓነሁ ወተዓላ አነሳው። የዘመኑ ፍጻሜ ከመድረሱ በፊት አይሁዳውያን መሲሁ መጥቶልናል ብለው የዛኔ ሐሰተኛውን መሲህ ይቀበላሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሐዲስ ላይ ሲናገሩ ምን አሉ? የኽሩጁ ደጃል ሚን አርድ ኹራሳን ፈየትበዑሁ 70,000 የሁዲ ወዐላ ሩእሲሂም አጠያሊስ አሉ። የዘመኑ ፍጻሜ ከመድረሱ በፊት ሐሰተኛው መሲህ ይነሳል አሉ። በዚያን ጊዜም አይሁዳውያን ለእኛ ቃል የተገባው መሲህ ነው ብለው ይከተሉታል። ተመልከቱ። የዛኔ ያንን የሚቀበሉት ለምንድን ነው ከተባለ እኔ የዚህ ዓለም ገዢና አምላክ ነኝ ይላቸዋል። የዚህ ዓለም ባለቤት እኔ ነኝ በቃ ይላቸዋል። እነሱ የፈለጉት መሲህ ይሄን ምድራዊ ስልጣንን የሚያጎናጽፋቸው ነበርና ለእኛ ቃል የተገባው መሲህ ነው ይላሉ። ለተወሰነም ጊዜ የበላይነትን ያሳያቸዋል ሐሰተኛው መሲህ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የምኩሱ ደጃል ፊኩም 40 የውመን አሉ። ደጃል በመካከላችሁ ሐሰተኛው መሲህ ለ40 ቀን ያክል በምድር ላይ ይቆያል አሉ። ከ40 ቀን በኋላ መሲሁ እውነተኛው መሲህ መጥቶ ያጠፋዋል፣ ወደ እዛ እንሄዳለን። ግን እነዚህ በ40 ቀናት ዓለምን ያዳርሳል አሉ። አይሁዳውያንም አብረውት ያስሳሉ ዓለምን፣ የበላይነትን ለጊዜው ተጎናጽፈው ማለት ነው። ተመልከቱ። የዛኔ ቃል የተገባው ለእኛ ይሄ መሲህ ነው ብለው ያምናሉ። ለምን? ምድራዊ ስልጣንን ስለሚያጎናጽፋቸው ለጊዜው ለተወሰነ ጊዜ። ያን እውነተኛውን የማርያም ልጅ ለምን መለሱት? ምድራዊ ስልጣንን ሳይሆን ሰማያዊ ስልጣንን ሲሰብካቸው ስለነበር። የዛኔም ለ40 ቀን ይቆያል ካሉ በኋላ 40ውን ቀናቶች ግን ገለጿቸው ነቢ ሰለላሁ ዐለይሂ ወሰለም። የውሙን ከሰና ወየውሙን ከሸህር ወየውሙን ከኡስቡዕ አው ከጁምዓ ወሳኢሩ አያሚሂ ከአያሚኩም ሃዲሂ አሉ። ሐሰተኛው መሲህ የዛኔ በምድር ላይ ሲመጣ ለ40 ቀን ይቆያል ካሉ በኋላ አንደኛው ቀን ግን ልክ እንደ ዓመት ይረዝምለታል አሉ። ሁለተኛው ቀን ልክ እንደ ወር፣ ሶስተኛው ቀን ልክ እንደ ሳምንት፣ ሌሎች ቀናቶች ደግሞ ልክ እንደናንተ ቀናቶች። በእነዚህ ቀናቶችም የዛኔ ዓለምን እንደሚያዳርስ ተናገሩ። መካና መዲና ሲቀር አይገባም አሉ፣ እነዚህን መላእክቶች ስለሚጠብቋቸው። ታዲያ በዛን ጊዜ ይህ ሐሰተኛው መሲህ በጣም በርካታ አሳች የሆኑ ተአምራት የሚመስሉ ውሸት ነገራቶችን ይዞ ይመጣል፣ ሰዎችን ለመሸወድ ይፈቻል አይደለም። እነዚያን ያሳያቸዋል። በጣም ከባድ ፈተና ነው። የዛኔ ሐሰተኛው መሲህ ሰዎችን ይፈትናል። መጨረሻ ላይ ልክ ይህን ጊዜ ካዳረሰ በኋላ እውነተኛው መሲህ ከሰማይ ይወርዳል። ልክ አይሁዳውያን ትንቢታችን ተፈጽሞ ያውና የበላይነትን በመሲሁ አገኘን ብለው ካረጋገጡ በኋላ ተመልከቱ፣ አላህ ሱብሓነሁ ወተዓላ እውነተኛውን መሲህ ከሰማይ የዛኔ ያወርደዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በመላእክ ታጅቦ ነው የሚወርደው አሉ። ዝም ብሎ አይደለም መሲሁ የሚወርደው፣ በመላእክ ታጅቦ ይወርዳል። ቀጥታ ወደ ቤተ መቅደስም ይመጣል አሉ። ፍልስጤን ላይ ይባቻል። መጀመሪያ ከወረደ በኋላ ወደ ምስራቅ ደማስቆ ላይ ከወረደ በኋላ ባበል ሉድ የምትባል ቦታ ላይ፣ ከዛ ወደ ቤተ መቅደስ ፍልስጤን ላይ ይመጣል። ይህ ዛሬ ኢየሩሳሌም ላይ የሚገኘው ቤተ መቅደስ፣ እዚያው ላይ ሲሰግድ ነበር መሲሁ። ነቢያትም እዚያ ነበር ሲሰግዱ የነበረው እስራኤላውያን ነቢያቶች። የዛኔም ወደዚያ ይመጣል። የሚመጣበትን ሰዓት ሁሉ ተናግረዋል ነብዩ ሰለላሁ ዐለይሂ ወሰለም። መልኩን ሁሉ ተናግረዋል። ተክለ ሰውነትን ተናግረዋል። ለብሶ የሚመጣውን የልብስ አይነት ሁላ ተናግረዋል። አንድ ያስቀሩት ነገር የለም። ዛሬ ብናየው በሰዎች መካከል እንድናውቀው አድርገው ነው ነግረውን የሄዱት። አንድ ስለ እርሱ ሳይናገሩ የሄዱት ነገር የለም። ቁመቱን ሁሉ ተናግረዋል። ነብዩ ሰለላሁ ዐለይሂ ወሰለም ለይሰ ቢጠዊል ወላ ቢልቀሲር አሉ። መሲሁን ልንገራችሁ እወቁት አሉ። አና አኽቢሩኩም ዐንሁ ፈአዕሪፉሁ፣ እኔ ስለ እርሱ ልነግራችሁ ነው፣ በደንብ እወቁት ከወዲሁ ብለው ነገሩ።
ለይሰ ቢጠዊል ወላ ቢልቀሲር አሉ። በጣም ረጅም አይደለም መሲሁ፣ በጣም ማጭርም አይደለም አሉ። ወላኪነሁ መርቡዕ ነገር ግን እርሱ መካከለኛ ተክለ ሰውነት ያለው ነው አሉ። ዓሪድ በይነ መንኪበይህ አሉ። ትከሻዎቹ ሰፋ ያሉ ናቸው አሉ። ዋሲዑ ሰድር ደረቱ ሰፋ ያለ ነው አሉ። እጅግ በጣም የሚያምር እንደሆነ ከዚህ ትረዳላችሁ። ቁመቱ በጣም ረጅም ዝግልግ ያለ ረጅም አይደለም፣ በጣም አጭርም አይደለም፣ መካከለኛ ነው። ትከሻዎቹ ሰፋ ያሉ ናቸው፣ ደረቱ ሰፋ ያለ ነው። ከለሩን ተናገሩ። በጣም ወደ ቀይነት የሄደም አይደለም፣ በጣም ነጭም አይደለም፣ በመካከል እንደሆነ ተናገሩ። ልብሳቸው የሚመጣ ልብሶች ሁለት የተቆራረጡ ልብሶች ናቸው። አንድ ወጥ ልብስ ለብሶ እንደማይመጣ መውቀው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁለተኛ ወደ ቢጫ አይነት የሆነ ዳለቻ አይነት ከለር ይሄዳል አይደለ? እንደዚህ አይነት ልብሶችን ለብሶ እንደሚመጣ ተናገሩ። ጸጉሩን ሁሉ ተናግረዋል። ሸዕሩሁ ኢላ ሸሕመቲ ኡዝነይሂ አሉ። ጸጉሮቹም እስከ ጆሮ ጫፍ ድረስ ረዘም ያሉ ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጸጉሩ በጣም ድልስ የሆነ ላዛ የሆነ እንደሆነ ተናገሩ። ልክ እንደ ቁርጭጭ ያለች ጸጉር አይደለም እንደ አፍሪካውያኖች፣ እንደዚህ አይነት ጸጉር እንደሆነ ተናገሩ። ልክ እንዲሁ ከራሱ ላይ የሆነ ወርቅ እየተንጠፈጠፈ ሉል እየተንጠፈጠፈ ሁሉ ይመስላችኋል አሉ። ሲገባ ጊዜ ሲመጣ ጊዜ ማለት ነው። የሚመጣበትንም ጊዜ ተናገሩ። ልክ እናንተ የሱብሒን ሶላት ለመስገድ ብላችሁ ወደ መስጂድ እንደምትገቡ የዛኔ ተሰባስባችሁ ሳላችሁ ይመጣላሉ፣ ይደርሳል። የዛኔ በእናንተ ጊዜ የሚመራችሁ መሪ ተቀደም ያ ሩሕ አላህ ወከሊመቱሁ ብሎ ይናገረዋል። አንተ በአላህ ቃልና በአላህ መንፈስ የተፈጠርክ መሲሁ ሆይ ተቀድመህ አሰግደን ብላችሁ ትናገሩታላችሁ። እርሱም ምን ይላል መሲሁ የዛኔ ኢነሃ ኡቂመት ለኩም ይላል። እርሱ ለእናንተ ነው ኢቃም የተደረገውና አሰግዱ ይላችኋል። የዛኔም ታሰግዳላችኋል። ከዚያ በኋላ ግን መሲሁ ነው የሚመራችሁ ብለው ተናግረዋል። ከዚያ በኋላ መሲሁ ዒሳ ዓለይሂ ሰላም ከመስጂድ ይወጣል። ደጃልን ይፈልገዋል፣ ያንን ሐሰተኛውን መሲህ። አይሁዳውያኖች የበላይነትን ተጎናጽፈንበታል ያሉትን ሐሰተኛውን መሲህ ይፈልገዋል። ይገናኛሉ። ነቢ ሰለላሁ ዐለይሂ ወሰለም ተናገሩ። ይህን በሚያገኘውም ጊዜ ፈየዙቡ ከማ የዙቡል ሚልሕ አሉ። ውሃ በጨው ውስጥ ማነው ጨው በውሃ ውስጥ ሲገባ ጊዜ እንደሚቀልጠው ሁሉ ያም ሐሰተኛው መሲህ እውነተኛውን መሲህ በሚያይ ጊዜ ይቀልጣል ብሎ ተናገሩ። ይህ አንዱ ለመሲሁ የተሰጠው ዳግም ተአምር ነው። ዳግም በሚመጣ ጊዜ ይዞት የሚመጣው ተአምር ምንድን ነው? ጠላት በመሲሁ ፊት መቆም አይችልም። የዛኔ ለምን ከተባለ መሲሁ በአይኑ በማየት ብቻ ጠላቶችን የማቅለጥን ተአምር ይዞ ይመጣል። ማንም ሰው በእርሱ ፊት እንዲቆም አያደርግም አምላክ። ያ ማለት መሲሁን ሊገድል አይችልም። መሲሁን ከፊቱ የሚቆም ጠላት ካለ ቀልጦ ይሞታል። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የዙብ እያየውም ይቀልጣል አሉ። ወለው ተረከሁ ለዛብ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? እንዳው ትውት አድርጎ ዝም ብሎ በማየት ብቻ ቢቶ ያቀልጠው ነበር አሉ። ግን እንዲገድለው ተወስኗልና የዛኔ ይሸሻል ደጃል፣ ሐሰተኛው መሲህ። እውነተኛው መሲህ ይከተለዋል፣ በአንዲት ምትን ብቻ ይገድለዋል አሉ። ከዚያ በኋላ ሐሰተኛውን መሲህ ያጠፈዋል። እውነተኛው መሲህ ከዚያ በኋላ ዒሳ ዓለይሂ ሰላም ሰዎችን ዳዕዋ ያደርግላቸዋል፣ ወደ ኢስላም ጥሪ ያደርግላቸዋል። ወየድዑ ናስ ኢላ ዲኒላህ አሉ ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል በትንቢታቸው ላይ ሰዎችንም ወደ አላህ ዲን ወደ ኢስላም ይጠራቸዋል አሉ። ወላ የብቃ ፊ ዘማኒሂ ኢላ ልኢስላም አሉ። በእርሱ ዘመን ኢስላም እንጂ ሌላ ማንም ሃይማኖት አይቀርም አሉ። ሁሉም ሃይማኖቶች ይጠፋሉ የዛኔ። መሲሁ ከዚያ በኋላ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ሁሉን ሰው ሁሉ ለአንዱ አምላክ ካስገዛላቸው በኋላ የዛኔ መሲሁ ፍጻሜ ይሆናል አሉ። ነገር ግን እስከዚያ ድረስ በጠላቶቹ ላይ የበላይነትን ሊጎናጸፍና ሊያሸንፋቸው ይገባልና እስከዚያ ድረስ አይጠፋም መሲሁ አሉ። አያችሁ፣ ሁሉ በሁሉ ይሆን ዘንድ ሁሉን ለአንዱ አምላክ ካስገዛ በኋላ መሲሁ የዛኔ የእርሱን ፍጻሜ ይሆናል አሉ። እስከዚያ ድረስ ግን አይጠፋም መሲሁ በጠላቶቹ ላይ የበላይነትን ሊጎናጸፍ ይገባዋልና አምላክ አላህ ቃል ገብቶለታል። አንተንና እነዚያን የተከተሉ ሆነም እስከ የትንሣኤ ቀን ከመድረሱ በፊት የበላይ አድርጋቸዋለሁ ብሎ ቃል ገብቶለታል። መሲሁ ዒሳ ዓለይሂ ሰላም የዛኔ ሰዎችን በነቢ ሰለላሁ ዐለይሂ ወሰለም ሕግና ስርዓት በቁርአንና በሐዲስ ያስተዳድራል። በእርሱ ዘመን የዛኔ በጠላቶቻቸው ላይ መሲሁ ዒሳ ዓለይሂ ሰላም የበላይነትን ይጎናጸፋሉ። ያ ነው ሁሉን ለአንዱ አምላክ ያስገዛል መሲሁ የዛኔ። የዓለም ህዝብ ሁሉ ለአንዱ አምላክ ለአላህ ብቻ ይገዛሉ። ፈላ ዩዕበዱ ፊ ዘማኒሂ ኢለላህ አሉ ነቢ ሰለላሁ ዐለይሂ ወሰለም። በእርሱ ዘመን የዛኔ ለአንዱ አምላክ ብቻ እንጂ ለሌላ ማንም ሰዎች አይገዙም አሉ። ለአላህ ብቻ እንጂ ለማንም አይገዛም ሰው። ይህ ቃል በቃል ማየት የሚፈልግ ሰው ካለ ሰያለኝ ቸዋል።
በመሲሁ በዒሳ ዓለይሂ ሰላም ዘመን ማንም የሚቀር ሰው የለም። ፈዩህሊክ ላሁ ኩለል ሚለል ፊ ዘማኒሂ በእርሱ ዘመን ሁሉም ሃይማኖቶች፣ ሁሉም መንገዶች ይጠፋሉ እያሉ ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። እና ለዚያ ነው መሲሁ ሌላም በርካታ ተአምራቶችን ይዞ ይመጣል። ሌላው የእርሱ ትንፋሹ ራሱ ከ100 ሜትር በላይ የሚጓዝ እንደሆነ ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። የእኔ ትንፋሽ ለምሳሌ 1 ስንዝር ላትጓዝ ትችላለች የኛ። የእርሱ ግን በትንፋሹ ጠላት ወደ እርሱ መቅረብ አይችልም። ለምንድነው አምላክ ይህን እንክብካቤ የሚያደርግለት ለመሲሁ? ምክንያቱም በጠላቶቹ ላይ የበላይነትን ሊጎናጸፍ ይገባዋልና። ማንም ጠላት መጥቶ ጫፉን አይነካም መሲሁ። ይህን ይመስላል። ሐዲሱን ላሳያቸው አውጥቼ እንዳውም እያንዳንዱን እየተረጎምኩ ያሳያችሁ። አቡ ዳውድ 43:22 ላይ ታገኙታላችሁ። አቡ ዳውድ 43:22 ላይ ታገኙታላችሁ። እሺ ጥያቄ ያለው በጠይቅ ይችላል። እስከዚያ ድረስ ላውጣላችሁና የተናገርኳቸውን ላምብላችሁ። ልናገር ሁሱ ይቻላል፣ ተናገሩ። እሺ ስለ ቁርአን የሰጠኝ ማብራሪያ ያው እኔ ልልበት አልችልም፣ ያው እምነቴ ስላልሆነ እንደገና ስለ ቁርአንም ስለማላውቅ፣ ግን ከመጽሐፍ ቅዱስ አንፃር የክርስቶስ ቃልስ እንዴት ይታያል? ያው እሱ እንደሚሰቀል ተናግረዋል። እንደገና ኢሳይያስ ምዕራፍ ሲመስለኝ 53 አካባቢ ሙሉ ምዕራፍ እንደዛ ይናገራል እንደሚሰቀል። እንደገና ሐዋርያቶቹም እንደሚሰቀል ተናግረዋል። ክርስቶስም ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ የሰው ልጅ ደግሞ ሊሰቀል ይገባዋል ብሏል ዮሐንስ 3:15 ላይ። እና ይሄ ቃሉ የት ሄደ? ትንቢቱስ የት ሄደ? የሐዋርያት ትምህርት ውሸት ነው? በመጀመሪያ እነዚህ ሐዋርያቶች ከክርስቶስ ሰምተው እንደጻፉ ማስረጃ ይኖራል? ጀሪ ሉቃስ ለምሳሌ ኢየሱስ ክርስቶስ መርጦታል፣ ከተማሪዎቹ መካከል ነበር። ማርቆስ ከተማሪዎቹ መካከል ነበር። ኢየሱስ ክርስቶስ ነበር። ማቴዎስ ነው አይደል? አይደል? ሌላዎቹ እንዳልተመርጠዋል። የሐዋርያት ሥራ ምዕራፍ 7 ላይ ይናገራል መሰለኝ። እስኪ ሉቃስ ክርስቶስ እንደመረጠ ማስረጃ ምንድን ነው? እሺ ነው ዮሐንስሳ እንሄዳለን፣ ችግር የለም። ትምህርታቸው አንድ ነው፣ አይለያይም አይደለ? ነው ይለያያል። አዎ አንድ ነው ትምህርታቸው። አንድ ከሆነ አንዱን ከያዘን በቂ ነው። ስለዚህ ሉቃስ የክርስቶስ ተማሪ ነው አይደለም? ነው እንጂ ማስረጃ። እሺ ኮሜንት ዘግተህ ነው እንዴ? እኔ ጋር አይታይም። ዳር አልተዘጋም። ያ የጻፍ ነው ልጆች። ኦኬ እኔ ጋር የለም። ታይ ችግር የለም፣ ንገረኝና እናነባዋለን። ሉቃስ ኢየሱስ ክርስቶስ ከመረጣቸው ከ12 ደቀ መዛሙርቶች እንደሆነ እናያለን። እሺ ልጆች ከላይ ጥያቄ ያለው በጠይቅ ይችላል። እስከዚያ ጄሪ እስከምታመጣ። ወአለይኩም ሰላም። ሰላም ነው። እንዴት ነህ? ማን እንዴት ነህ? ሰላም ኡስታዝ አለን። አልሐምዱሊላህ። ስለ ኢየሱስ አንድ ጥያቄ የነበረኝ